ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ በሰዓታችን ባለመገኘታችን በጣም ይቅርታ። ቶሎ ወደ ቤት ስላልመጣሁ ነው። አርፍጄ ውጭ ነበርኩኝና ለሆነ ጉዳይ በጣም ይቅርታ እንጠይቃለን። ዛሬ በጣም እንግዲህ ሰሞኑን የተፈጠረው በጣም አሳዛኝ ነገር ነው ይዘን የመጣ ነው። የነ ብሩኬና የነ ሃይሚ ጉዳይ። ሃይሚ ዛሬ ያው ነቅታለች። ዋናው መንቃቷ ነው። ግን ነቅታ ስትነቃ ነገሮች ሁሉ ከመውደቋ በፊት የነበሩት ነገሮች እና አሁን ከወደቀች በኋላ ያሉት ነገሮች ትንሽ ደስ የማይሉ ናቸው። መረጋጋት አልቻለችም። ከብሩኬ ጋር የተፈጠሩት ነገሮች በጣም በቃ የሚረብሽ ነገር ነው። ባይሆን ደስ ይል ነበረ። ግን አሁን ግን መረጋጋት ያስፈልጋታል ብዬ አምናለሁ እኔ። በዚህ ሁኔታ ላይ ሆኖ በጣም ከባድ ጭንቀት ውስጥ ገብታለች። ባይሆን ጥሩ ነው። ስለሌላ ነገርም አሁን ባይወራ ጥሩ ነው ብዬ አስባለሁ። ዋናው ጤንነቷ ነበር በዚህ ሰዓት። እውነት ነው፣ ጤንነቷ ነው መቅደም ያለባት። እሷ ማሰብ ያለባት ስለ ጤንነቷ ነው እንጂ ስለተፈጠሩት ነገሮች መጨነቅ ያንን ቅድሚያ ሊሰጥ የሚገባው ነገር ጤንነት ስለሆነ እዛ ጋር ፎከስ ቢያደርጉ ትልቁ ነገር እሱ ነው። ዋናው ግን መንቃቷ ነው አይደል? እንኳን ነቃች። አንድ እሱ ነው። ሁለተኛ ደግሞ ምናልባት ወይ ቤተሰብ ቢመጡ ጥሩ ነው ብዬ አስባለሁ። ለምን ምናልባት አሁን ከብሩኬ ጋር ጥሩ ነገሮች እሱም ባየሽ ጊዜ የሚረብሻት ስለሆነ ለእሷም በቂ እንክብካቤ የሚያደርግላት ሰው አሁን አሉ እነ ፍፄ። ግን ምን አለ መሰለሽ አሁን ለምሳሌ ብሩኬን ባየሽ ቁጥር ምላሽ ትፈልጋለች። ብሩኬ ደግሞ የሚመልሰው ነገር የለውም አሁን ማለት ነው። ምክንያቱም እያየን እንዳለ ነው። ምንም ለጥያቄው እሱ ራሱ ግራ መጋባትና ራሱን በመጠራጠር ውስጥ ስላለ ምንም ምላሽ መስጠት አልቻለም። እሱ ራሱ የተፈጠረው ማስታወስ አልቻለም። በመጀመሪያ ደረጃ የተወደዳችሁና የተከበራችሁ ቤተሰቦቻችን ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። አበረታቱ። አሁን ደግሞ ቪዲዮን እናያለን። እንደተለመደው እናንተም ሀሳባችሁን አስተያየታችሁን ስጡ። እንዲህ ቢሆን መልካም ነው የምትሉትን ሀሳብ ስጡ። እንግዲህ ብሩኬ ስህተት ሰርቷል። ስህተት የሰራው ሄዶ እሷ ወጥመድ ውስጥ መግባት አልነበረበትም። እንደዚህ ያሉ ሰዎች ደግሞ ሁልጊዜም አጋጣሚዎችን ይጠቀማሉ። ተጠቅማለች ብዬ አስባለሁ። ወደ ቪዲዮ እንሂድ እስቲ። ተረጋጊ። አታልቅሽ። ለምንድን ነው የምታለቅሽው? ነቃሻለኝ። አሁን እንግዲህ ሃይሚ ስለ ህመሙ አይደለም እያሰበች ያለችው። ቅድም እንዳልነው ማሰብ ያለባት የመጀመሪያው ነገር ላይ ናት። በቃ ምክንያቱም ስትነቃ ከመውደቋ በፊት የሰማችው ነገር ነው እየረበሻት ያለው። ያቃጨለባት ነው መሰለኝ። ኦፍ ኮርስ ልክ ነው። ምክንያቱም እናንተ በንጹህ ልብ የምታምኑት ሰው እንደዚህ ያለ ነገር ያደርጋል ብላችሁ አታስቡም። አድርጓል እያልን አይደለም። የብሩኬ ራሱን ስለተጠራጠረ ምክንያቱም እርግጠኛ አይደለም። ራሱን መጠራጠሩ ከባድ ነገር ነው። በራሱ እምነት የለውም። ሄዶ ማግኘቱ ትልቅ ስህተት ነው። ሌሎችም ሰዎች እንዲጠራጠሩት አደረገ። እነ ሚፍታም እንደዛ የተሰማቸው እሱ ነው ጥፋተኛ ነው ያሉት ጓደኞቹ እነ ቤኪም ብለዋል። ሄዶ እሷን ማግኘት አልነበረበትም ብለዋል። አለመግባባት ሲፈጠር እንግዲህ ውሳኔያችሁ የማይሆን ነገር መሆን የለበትም። ዋጋ የሚያስከፍላችሁን ውሳኔ ላለመወሰን ጥረት ማድረግ አለባችሁ። ስሜታዊ ሲኮን ትንሽ ራስን ያዝ ማድረጉ የተሻለ ነው። ውሳኔው ጥሩ ውጤት አይመጣም። ስለዚህ የምንሸሽበትን ቦታ ማወቅ መቻል አለብን። የሆነ መጥፎ ስሜት ሲሰማንም አሁን ቦታ ላይ ሄደን መግባት የለብንም። እውነት ነው። ምንድን ነው የሚያስለቅስሽ? እንዴት እንደዚህ ታደርጋለህ? ወይስ ተረጋጊ፣ እሱ እናወራበታለን። እኔ ምንም መረጋጋት አልችልም። እንዴት እኔ ላይ እንደዚህ ታደርጋለህ? ስሚኛ፣ ቡርኬም ያሳዝናል እውነት ለመናገር ማለት ነው። ምክንያቱም ያላሰበው ነገር ነው የሆነው። ምናልባት እንግዲህ ይሄ ነገር እውነታው ማጋ እንደሆነ አይታወቅም። እንዳለችው ልጅቷ እውነት እሷ ጋር ኖሮ ከሆነ ከባድ ነገር ነው የሚፈጠረው። በሃይሚና በብሩኬ መካከል ከባድ ነገር ግን አይመስለኝም። ምንም ያላቸው አይመስለኝም። እኔ ደግሞ እንድጠራጠር ያደረገኝ እሱ ራሱ ነው። ብሩኬ ራሱ ምን እንዳስነካሽኝ አላውቅም ብሏል። ስለዚህ በራሱም እርግጠኛ አይደለም። በራሱ እርግጠኛ ለመሆኑ ደግሞ በቃ እሱ ምናልባት እንግዲህ ትልቁ ማግኘቱ ነው ችግሩ። ፕራንክ ሊያደርገን አይደለም እንዴ? በዚህ ልክማ ፕራንክ አይሆንም። በእርግጠኝነት ይሄ ፕራንክ አይደለም። እውነት ፕራንክ አይደለም። ሆስፒታል ገብቶ ፕራንክ የሚባል ነገር አይኖርም በእርግጠኝነት።
እሱም በኋላ እንወራለን። ደህና ነሽ? አሁን ምን እየሰማሽ ነው? ምን እየሰማኝ ነው? ሃይሚ እሺ፣ ለምን ታለቅሻለሽ? አታልቅሽ ማሚ፣ አታልቅሽ። በእንደዚህ ያለ ጊዜ እንግዲህ የሚገርምሽ ነገር ከህመምሽ በላይ የሚሰማሽ መከዳት አይነት ስሜት ነው የሚሰማሽና የልብ ስብራት አለ። በጣም ከባድ ነው። ከበሽታ በላይ ነው። ለሴት ልጅ ደግሞ የበለጠ የልብ ስብራቱ ከባድ ነው። እና አሁን ሃይሚ እንግዲህ በዛ ስሜት ውስጥ ነው ያለችው። አሁን ቢያማትም እንኳን ህመሟን እያዳመጠች አይደለም። ህመሟ ጋር አይደለም ጭራሽ። አሁን ምናልባት አሁን ይሄ ህመሟን ራሱ ሊያባበስባት ይችላል። አለመረጋጋቷ አልተረጋጋችም፣ እያለቀሰች ነው። ያ ነገር ትክክል አይደለም። ቅመምዬ ታሳዝናለች በጣም። ልጅቷ የተናገረች ነገር እውነት ነው። እሱን በኋላ እናወራበታለን። አሁን ቦታው ነው ቦታው አይደለም እኮ ሁሉንም ነገር ማወቅ ፈልጋለሁ። ንገረኝ። ቦታው አይደለም ሃይሚዬ፣ ለምን ንገረኝ እያልኩ ነው። ብሩኬ እውነት ነው። እንግዲህ አሁን የሚገርምሽ ነገር እውነታው ቡርኬ ጋር እንኳን ኖሮ ቢነግራት አታምነውም። ልጅቷ አንዴ በቃ ውስጧ ቀርቷል። ልጅቷ የተናገረችው ነገር በቃ ምክንያቱም አጠገቡ ቆሞ ስለሆነ የተናገረችው። ደግሞ እሷ እኮ እርግጠኛ እንዲህ በጣም ለመከፋት ምክንያት የሆናት መጀመሪያ የተከራከረች ነበር እኮ ብሩኬን ለመከላከል እየጣረች ነበር። ምክንያቱም አላገኘኸኝም አግኝተኛ ስትለው አግኝቼሻለሁ ሲላት በቃ እዛ ጋ ነው ሃይሚ ውስጧ ስብር ያለው። በቃ ይሄን ሲጀመር ብሩኬ ያደረገው ከሃይሚ ጋር ሲጣላ አለመግባባት ሲፈጠር ቀጥታ የት ነው ሄደው? እሷ ጋር ነው ሄደው። አይታችኋት ከሆነ ልክ አግኝቻታለሁ የሚለው ፓርት ላይ ትዝ ካለ በቃ ስብር ያለው እዛ ጋር ነው። ሲጀመር እዛ ጋር ነው እሷም እንትን ያለችው። ልጅቷ ደግሞ ያለውን ነገር አስረድታ በቃ አርግዣለሁ አለች። አርግዣለሁ ላይ ቀኑን ካልኩሌት አድርጋ ማለት ነው። ወሩን ካልኩሌት አድርጋ ነው የነገረችው። ግን እቺ ሴትዮ ግን እርጉዝ ናት? ለኔም ጥያቄ ነው። ቤተሰቦች ግን ምን ተሰምቷቸው? እኔ እርጉዝ አልመሰለኝም። አይ አሁን እኮ ምን አለች መሰለሽ? ያኔ እንደተገናኙ ተናገረችና እንደገና ደግሞ ከዛ ወዲህ እንደተገናኙ እኮ ተናገረች። እሷ እየመጣ እንደሚያገኛት ምናምን ተናገረች። እሷማ እንደዛ ነው የምትለው። ግን እርጉዝስ ምንም የሚመስል ነገር ግን የላትም። እሺ ይሁን እንግዲህ። ቅድሚያ ተረጋጊ አንቺ። መታመማ ነው የቱ ነው እውነቱ? እኔ አስረዳሻለሁ። እሺ አታልቅሽ። እሺ ለምን ታለቅሻለሽ? ቅመሜ ነይ እስኪ ቅመሜ። በዚህ ልክ ማልቀሷ ራሱ ህመም ሌላ በሽታ ነው እና ሳትበላ ሳትጠጣ እስካሁን ምንም አልቀመሰችም። የሚገርምሽ ነገር ሚሪንዳ ነው ምናምን እንግዲህ አሁን እየቀመሰች ያለችው። ከዛ ውጭ ምግብ እየወሰደች አይደለም። ምግብ አለመውሰድ ራሱ ለግልኮስ አቅም ነው ያለችው። እሱ ራሱ ከባድ ነው። ግዴታ ፈሳሽ ብቻ ነው የሚሆነው አይደል? በጣም ኧረ በእግዚአብሔር እኔ እርግጠኛ ባልሆንሽበት ነገር እንደዚህ አታልቅሽ በእናትሽ። ዋናው አንቺ ጤና እኮ ነው። ሁሉም ነገር እኮ ይደርሳል። በቃ ልጅ ሊኖርህ ነው አይደል? ሃይሚ እኔ አይደለም እኔ እኮ ምንም አውቀው ነገር የለም። እኔ እርግጠኛ አይደለሁም ልጅ ሊኖርህ ነው። የእኔ እናት ያው እውነት ነው እንግዲህ ምክንያቱም ያልታሰበ ልጅ ማለት ነው። ተጠራጥረዋል ራስህ አይሽ አይደለ? በቃ ይሄ ነው በቃ እኛም እኮ ያለው ይሄን ነው። ምክንያቱም እሱ ራሱ መጠራጠሩ ነው በራሱ እንኳን እርግጠኛ አለመሆኑ ነው እንግዲህ የበለጠ እንድትጠራጠረው ያደረጋት። እኛም በዛው ልክ ነው እንግዲህ ያሰብነው። ብሩኬ በራሱ እርግጠኛ ስላልሆነ በጣም ያማል እውነት። በጣም በሷ ቦታ ሆነስተሰው ያማል እውነት በጣም እኔ ምንም እርግጠኛ አይደለሁም። እሺ ለምን እንደዚህ ትሆኛለሽ? ተረጋግተሽ አናወራ። ተኝ በቃ ተኝ። ችግር ማሚ ስሚኛ፣ ለምን እንደዚህ ትሆኛለሽ? ሃይሚ እኔን አታምኚኝም? ምን ዋጋ አለው ማመን? አሁን ለመታመን እኮ አሁን አንተ ራስን ማመን አልቻልክም እኮ። አሁን እሷ እንዴት ታምናለች? ራሱን ሳያምን አሁን እሷ እንዴት ታምናለች? የመለሰችበት መንገድ ራሱ ያሳዝናል እውነት። ምክንያቱም ራሱን እያመን አይደለ? እሱ ራሱን እያመን ተጠራጥሯል ራሱ። አይዞ እንደዚህ ያሉ ነገር ላይ በጣም ጠንቃቃ መሆን አለብን ቤተሰቦች። ስፔሻሊ እንደዚህ በፊት ተጀምሮ ግንኙነታችን የተቋረጠ ከሆነ በቃ እንደዚህ ያለ ወጥመድ ውስጥ ወደ ኋላ መመለሱ አስፈላጊ አይደለም እና ሁሌም ፋውል ይሰራል ይታወቃል። ካልጨረስክ እሱ ነው ይሻላል። ባለፈው አንተም እንዳልከው ካልጨረሱ አለመክፈት ነው ሌላ ህይወት ሌላ ሰውን ህይወት ማበላሸት ነው ከባድ። በጣም ይሄ ነው በቃ። አሁን እኮ ሃይሚ ያለችበት ሁኔታ በቃ ይሄ ነው።
እኮ ታዲያ ሁሉንም ነገር እናስተካክላለን እኮ። እንዴት ይስተካከላል? ሀይሚ በእናትህ እንዴት ነው የሚስተካከለው? እንዴት እንዳቀለለው ራሱ ያው እሱም አማራጭ ስላጣ እሱም አሁን ጭንቀቱ ስለሆነ ነው። አሁን እንግዲህ አሁን እሱ ሁለት ቦታ ነው ያለው። አሁን ሊሆንም ላይሆንም ይችላል። ፕሮባቢሊቲ ነው። ብሩኬ 50-50 ላይ ነው ያለው። ሀይሚ ደግሞ አምናለች። ዋናው 50-50 ከደረሰ አንቺ እንዴት አታምኚ? ባለቤት እኔ ቆንጆ እውነቷን ነው። አያችኋል። እሷ ሲከፋት ብቻዋን ነው የምትሆነው። እሱ ግን ሲከፋው እሷ ጋር ነው የሄደው፣ ያችኛዋ ጋር ነው የሄደው እና ስህተቱንም የሰራው በዛ ነው። በጣም ልብ ይሰብራል። አንዳንዴ መጣላት ማለት እኮ በዛው መቅረት ማለት አይደለም እኮ። ነገሮች ጊዜ ማሳለፍ ያልፋል እኮ ማለት ማልፍ መስሎን ማይሆን ነገር ማድረግ ትክክል አይደለም። እኔም እኮ ከፍቶኝ ነው ወደዚህ ሀገር የመጣሁት። ከአንቺ ጋር መጣላት መጨቃጨቅ አልፈልግም እኮ ነው። ወጥመድ ውስጥ እንደምትገባ አላወቅም። እኔ እኮ ከአንቺ ጋር መጣላት ምናምን ስለሚያስጠላኝ እኮ ነው መጨቃጨቅ። አየሽ፣ ከእሷ ጋር መጣላቱ ሲያስጠላው ማይሆን ነገር ማይሆን አንዳንዴ እኮ ጓደኞች አሉ፣ ብዙ ጓደኞች አሉ፣ ፍፄ ያሉ ብዙ ጓደኞች አሉ እና ከእነሱ ጋር መሆን ይቻላል። አንዳንዴ እኮ ብቻን መሆንም ይቻላል። በቃ እንደዚህ ያለ ነገር ሲያጋጥም ብቻ መሆን ራስሽን ማዳመጥ በቃ ሰው ራሱ አያስፈልግም። እሺ በእናትሽ ከዚህ በላይ በቃ ተሳዝነኝ ተወኝ። ቅመምዬ ተይ በእናትሽ። ሁሉንም ነገር እኮ እናረጋግጣለን። እንዴት ምንድን ነው የሚረጋገጥ? ሁሉንም ነገር የኔ አይደለም የኔ ልጅ አይደለም። አሁን እንግዲህ ይሄን ለማረጋገጥ ራሱ እስኪወለድ መጠበቅ ያስፈልጋል። በጣም የሚያስጠላው ነገር እሱ እኮ ነው በቃ። ምክንያቱም ገና እስኪወለድ ተጠብቆ እስከዛስ ለእነሱ ሲባል የእርጉዝ ዴን የለም። ምን አውቃለሁ እኔ። እሱም ግራ የሚያጋባ ነገር ነው። ግን ኳሊቲ ቅመሜ ነው አንቺ ማጣት አልፈልግም። አግኝቷታል። ማጣት ካልፈለግ አባቴ እያንዳንዱን የምታደርጋቸው ነገር ጠንቀቃ መሆን መቻል አለብን። ማጣት ለማንፈልገው ሰው ጠንቀቃ መሆን መቻል አለብን። ችግሮች ሲፈጠሩ ብቻ እንትን ማለት የለብንም። እሺ አሁን ድራሽን አትጂ። አሁን ሰዓት እኮ አይደለም ይሄን ነገር የምናወራበት አይደል? እኔ ባቀው በጣም ምንድነው ሰበረው ቻው ከፋ አይደለም። እኔ እኮ ይገባኛል ያለሽበት ስሚኝ። ሳልረዳሽ ቀርቼ እኮ አይደለም እኮ። እሺ በቃ ተረጋግተን እና አንቺ አንድ ነሽ። እንዴት ነው አንድ ሊሆኑ ይችላል? ወዴት ነው አንድ? አሁን መረጋጋትም አልቻለችም እኮ እሷ። መጀመሪያ አሁን መረጋጋት ነው ያለባት። በቃ አቅቷታል። አሁን እሷን የሚያረጋጋ ሰው ቢመጣ አሪፍ ነው። በጣም ያቃታት። አሁን ከብሩኬ ውጪ ነው ሰው የሚያስፈልጋት። በቃ እኔ የምለው እሱ ነው። ሳይኮሎጂዋን ትንሽ በቃ የሚያጠናክራት ሰው ያስፈልጋታል። እውነት ነው። ብሩኬ አሁን በዛት ህመሟ ነው በቃ። እኔ ብቻችን አንተሽ ነው የከመን አታርቂሽ በእናትሽ አታርቂሽ። ምንም ነገር እናስተካክላለን። እንዴት ነው ያስቻለግን ብሩኬ? እንዴት ነው ያስቻለግን? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? እንዴት አስቻለ? አይሚዬ የኔ ልጅ አይደለም። ለምንድን ነው ማታምኚኝ? በእናትሽ ከባድ ገደላት። እውነት በጣም ከመን የኔ ልጅ አይደለም የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም ሁልጊዜ የምናደርጋቸው ነገሮች የራሳችንን ስሜት ብቻ መከተል አይጠበቅብንም። በዙሪያችን ያሉ ሰዎች እንደሚጎዱ ማሰብ አለብን። ውሳኔዎቻችን ላይ ቆም ብለን ማሰብ ያስፈልጋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።